ዘላቂ የሥራ ዕድል ምንጭ በመሆን የዜጎችን ተጠቃሚነት ያረጋግጣል። ገቢ ምርቶችን በመተካትና ወደ ውጪ ኤክስፖርት በማድረግ የውጪ ምንዛሪ በማስገኘት ወሳኝ ሚና አለው የአነስተኛና መካከለኛ ማኑፋክቸሪንግ ኢንዱስትሪ ዘርፍ። ወደ ኢንዱስትሪያላይዜሽን ለሚደረግ ሽግግርም ዘርፉ አስተዋጽኦ የጎላ ነው። የኢትዮጵያ ኢንተርፕራይዝ ልማት ለዘርፉ እድገትና ውጤታማነት የበኩሉን ጥረት እያደረገ ይገኛል። ከነዚህም ውስጥ አንዱ የአነስተኛና መካከለኛ ኢንተርፕራይዝ ፋይናንስ ፕሮጀክት በራ ዋነኛው ነው። ከዋስትና ጋር ከባንኮች ጋር ያለ የረጅም ጊዜ የገበያ ትስስር አለመኖር ጋር ተያይዞ ክፍተት አለውና ይሄ በኢትዮጵያ መንግስትና በዓለም ባንክ በኩል ተጠንቶ ይሄ ችግር እውነተኛ ችግር መሆኑ ከተለየ በኋላ ይሄን የፋይናንስ አቅርቦት ችግር ለመፍታት በኢትዮጵያ መንግስትና በዓለም ባንክ መካከል የተደረሰ ስምምነት የወለደው ፕሮጀክት ነው። ፕሮጀክቱ በዘርፉ እድገት ላይ ቀጥተኛ ተጽዕኖ ከሚያሳድሩ ተግዳሮቶች ውስጥ ዋነኞቹ የሆኑትን የካፒታል እጥረት፣ የንግድ ሥራ ዕውቀትና የቴክኖሎጂን ክፍተት ለመሙላት ይተጋል። ብዙ ወጪ ሳያስወጡ ገቢ የሚያስገኙት ላይ ፎከስ ስለሚያደርጉ ሌሎችም ሁኔታዎች በጥናት ውስጥ በተካተቱት መሰረት የመሳሪያ ኪራይ ብድር እንዲመቻች ተደረገ። ይሄ ብድር እንግዲህ የሊዚንግ ፋይናንስ ይባላል። አቅርቦቱ በኢትዮጵያ ልማት ባንክ በኩል ሆኖ የወርልድ ባንክና የሚኒስትሪ ኦፍ ፋይናንስ ባደረጉት ውለታ መሰረት ገንዘብ ተበጅቶለት ይሄ ስራ በኢትዮጵያ ልማት ባንክ በኩል እንዲከናወን ተደረገ። ኢንተርፕራይዞች የራሳቸው መስሪያ ቤት ኑሯቸው ወይም ከግለሰብ ተከራይተው ወይም ከመንግስት ተከራይተው የራሳቸው ደግሞ ወርክ ስራ ማስኬጅ ኑሯቸው በማሽኑ ባለመኖር ምክንያት ወደ አምራች ዘርፉ ያልገቡ ነበሩ። እነሱ ምንድነው ፍላጎታቸውን የማወቅ ከዛ ለሚመርጡት ፕሮጀክት ለማሽን ግዢ የሚሆን ፕሮፎርማ ያቀርቡናል። ፕሮፎርማውን በባንኩ አሰራር መሰረት እንገመግማለን። ትክክለኛ አቅራቢ ጀኑን ከሆነ ለምን ያማሽን ዋስትናው ለነሱም ደግሞ ለረጅም ዓመት የሚጠቀሙበት ነው። በዋጋም ሳይወደድ አንደርም ኦቨርኖይት እንዳይኖር በባንኩ ባለው አሰራር መሰረት እንገመግማለን። ያን ማሽን ከገመገም በኋላ ባንኩ ቀጥታ ከአቅራቢዎች ቀጥታ ይገዛል። አገር ውስጥ ካለ ለአገር ውስጥ አቅራቢ ቅድሚያ እንሰጣለን፣ ከሀገር ውስጥ እንገዛለን ወይም ከሀገር ውስጥ አምራች እንሰጣለን። አገር ውስጥ ካለ ደግሞ ከውጭ ሀገር አምራቾች እናመጣለን ማለት ነው። የሀገሩን ዳር ድንበር በመጠበቅ ላይ ሳለ ጉዳት የደረሰበት አቶ ሄኖክ ወደ ትውልድ አካባቢው ሲመለስ ህይወቱን በሰው ቤት ጥበቃ ተቀጥሮ ለመምራት በማሰብ ነበር። ተመትቻለሁ ባድመ ጊዜ። ከዛ ወደዚህ የመጣውበት ጊዜ የሆነ ጥበቃ ስርቼ ለመኖር ነው እቅድ ነበረኝ። በጥበቃው ላይ ሳለ አካባቢውን ሲቃኝ ድንገት የመጣለት ሐሳብ ዛሬ ላይ ለብዙዎች የሥራ ዕድል መፍጠር የቻለ ድንበር ተሻጋሪ ሐሳብ ነበር። ትንሽ የተመታውበት ቦታ ያመመኝ ሲያስቸግረኝ አንድ አያጋሪ ገዛውና ወደ ደረቅ ቆሻሻ ስራ ላይ ነው ገባሁት። በዛ ጊዜ ቆሻሻ ሀብት አልሆነም ነበር። ቆሻሻም እኔ በዚህ ሰዓት ላይ ደርሶ እኔ እንደዚህ ያደርገኛል ብዬ አላሰብኩም። አሁን ግን እግዚአብሔር እርቶን ወደ ስራ ላይ ከገባነው 1 2 እያለን ስንሰራ በዚህ ደረጃ ደርሰናል። የአነስተኛና መካከለኛ ኢንተርፕራይዝ ፋይናንስ ፕሮጀክት በተለያዩ ጊዜያት ለኢንተርፕራይዞች የሚሰጠውን ስልጠና ደጋግሞ የወሰደው አቶ ሄኖክ ለሥራው ስኬት ወሳኝ እርካቦቹ እንደሆኑ ያወሳል። መንግስት መጀመሪያ ደረጃ ላይ የደገፈን ድጋፉ መሬት ነው። ይሄ ድጋፍ ያደረገልን ድጋፍ ካደረገን በኋላ ስልጠና ሰጥቶናል። ስልጠና ደግሞ በየፈርጁ የሚለየው ቆሻሻ ሀብት እንደሆነ ግንዛቤ ማስጨበጫ ስልጠናዎች ሰጥቶናል።
ተሻግሮ የውጭ ሀገራት ተሞክሮ መውሰዱም የኢንተርፕራይዙን ራዕይ ወደ ዓለም አቀፋዊ ደረጃ ከፍ አድርጎለታል። እኔ እድል አግኝቼ ኢንተርፕራይዝ ልማት ቢሮ አዲስ አበባ ህንድ ሀገር ልምድ እንዲወስድ አድርጎኝ ልምድ ወስጄ በሳምንት ነው መጣሁትና በዚህ ፔፐር ባግ የሚሰራ ማሽን ገዝተናል። ውል ገብቼ መጥቻለሁ። ህንድ ኤምባሲ ደግሞ ከቀረጥ ነፃ አመጣቻለሁ ብሎናል። በአንድ አህያ የተጀመረው የአቶ ሄኖክ የስኬት ጉዞ ዛሬ ላይ ከፍተኛ ካፒታል ማስመዝገብ ችሏል። በተለያዩ ከተሞች ቅርንጫፎችን በመክፈትም ለበርካታ ዜጎች የሥራ ዕድል ፈጥሯል። እዚህ በመስራት አንደኛ ለራስም ለግልም ወስደው ልምድ ተጠበቀ ሆኖ ከነዚህ አይነት የሥራ ሞራል ተነሳሽነት ካላቸው ባለሙያዎች ጋር በመስራት እኔ እጅግ በጣም ደስተኛ ነኝ። ሄኖክ እንግዲህ 24 ሰዓት ስራ ላይ የሚያሳልፉ ትጉ ታታሪ ግለሰብ ናቸው። የከተማችንም የኢትዮጵያ ከተሞች ስታንዳርዱ ከፍ እንደማድረግ ነው የምንፈልጉ እንጂ ቆሻሻ እንደ ቆሻሻነቱ ባለ ቆሻሻ የሚሰራ ሳይሆን ባለ ሀብት ነው ቆሻሻ የሚሰራ ባለ ሀብት ነው የሚባልበት ዘመን መጥቷልና ማንንም ይሄ ሚዲያ የሚሰማ ሁሉ ቆሻሻ በአገባቡ ከተያዘ ሀብት ነው። ከፍተኛ ኢንተርፕራይዞች ከትላልቅ ባንኮች ብድር በማግኘት ስራቸውን ያስፋፋሉ። ጥቃቅን ኢንተርፕራይዞችን ደግሞ መንግስት እርሾ እየሰጠ ይደግፋቸዋል። የአነስተኛና መካከለኛ ኢንተርፕራይዝ ፋይናንስ ፕሮጀክት አነስተኛና መካከለኛ ኢንተርፕራይዞች ያለባቸውን ክፍተት ለመሙላት ታሳቢ ተደርጎ የተቋቋመ ፕሮጀክት ነው። አሁን በሰፊው ተሰራባቸው ቀደም ሲል የተረሱ የተዘለሉ ተብሎ የሚታዩ ማህበረሰብ ክፍሎች ናቸው። ለምን ወይ እንደ ትልቆች ባለሀብቶች ራሳቸው መስሪያ ቦታ ኑሯቸው የራሳቸው በደም ካፒታል ኑሯቸው ወደ ትልቅ ባለሀብቶች ጎራ መሳተፍ አልቻሉም። ወይም ደግሞ ታችኛው ማይክሮ ሆነው በሪጂናል ካፒታል ጉድስ ወይም በማይክሮ ፋይናንስ መታቀፍ አልቻሉም። መሀል ላይ የነበሩ ነበራቸው። ሀሳቡ አይደው ኑሯቸው የተወሰነ የስራ ማስኬጃ ገንዘብ ኑሯቸው ግን ማሽን ባለመኖር ብቻ ወደ ስራ መግባት ያልቻሉ ወደ አምራች ዘርፍ ያልገቡ ማህበረሰብ ዘርፎች ነበሩ። እነሱን ለማገዝ የመጣ በጀት ነው። ዓለም ባንክ እንደ አውሮፓ አቆጣጠር በ2014 ዓ.ም አንድ ጥናት አስጠንቶ ነበር። የገንዘብ አቅርቦትና ፍላጎት በኢትዮጵያ ውስጥ ያለውን አስመልክቶ በዛ ባጠናው ጥናት መሰረት አንድ ችግር ታወቀ። ይሄ ችግርም አነስተኛና መካከለኛ ኢንተርፕራይዞች ብዙውን ጊዜ በባንኮችም ሆነ በማይክሮ ፋይናንስ በኩል ድጋፍ እንደማያገኙ ይሄም ደግሞ ሚሲንግ ሚድል ተብሎ በወርልድ ባንክ በኩል ተጠናና ይሄ ጥናት በዚህ ጥናት ማነቆ የሆነው ነገር ምንድነው በሚል እነዚህን ማነቆዎች ለመፍታት ነው ይሄ ፕሮግራም የተቋቋመው። በዋናነት በቀጥታ በራሱ በልማት ባንክ በኩል የሚሰጥ የሊዝ ፋይናንስ አገልግሎት በማቅረብ ራሱ የሚቀርቡ የሊዝ ፋይናንስ ማሽኖችን በዋስትናነት እንዲያዙ የሚያደርግ የፋይናንስ ሞዳሊቲን በዚህ ፕሮጀክት ሲያስተገብር ቆይቷል። በከፍተኛ ትምህርት በተመደቡበት የትምህርት መስክ ያገኙትን ዕውቀት መሰረት በማድረግ ከቤተሰብ በተገኘ አነስተኛ ገንዘብ ነበር ወደ ስራ የገቡት። የቤስት ፈሳሽ ሳሙና አምራች ኢንተርፕራይዝ። እኔና ጓደኛዬ የኬሚካል ኢንጂነር ተመራቂ ነን። በአዲስ አበባ ዩኒቨርሲቲ 5 ኪሎ ግቢ ኬሚካል ኢንጂነር ተመርቀን በዛው ጓደኝነታችን ነበረ ስራ የጀመርነው። ከመመረቃችን በፊት ቤቶችን ጠየቀን ስራ ስንጀምር እናትና አባቴ ቤት ነበር የጀመርነው። ትንሽ ቦታ ላይ ነበረች እና እዛ መስራት ጀመርን። ትንሽ ምርቶችን እያወጣን ለገበያ ማውጣት ጀመርን። ከዛ መስተዳድር ጋር ሄደን ድሬዳዋ መስተዳድር ጠየቀን። ይሄንን ቦታ አገኘን። መስራት የጀመረው ሳሙና ብቻ ነበር በዛን ጊዜ የምንሰራው። ከዛን አንድ ሁለት እያለን በረኪናም ጨመረን፣ የእቃ ማጠቢያ አጃክሶችን ጨመረን፣ እንዲሁም አሲድ አሁን አሉ የእጅ ማጠቢያዎች አሉ። ብዙ አይነት ፕሮዳክቶችን እየሰራን ለህብረተሰቡ እናቀርባለን። ድሬዳዋ ላይ አሁን ላይ በሰፊው ተደራሽነትን ፈጥረናል ማለት ነው። ጅማሬያቸው መልካም ነበርና ስኬታቸውን ለማስፋት የቦታና የገንዘብ አቅርቦት አስፈልጋቸው። የመስሪያ ቦታውን የድሬዳዋ ከተማ አስተዳደር ሲያመቻችላቸው ብድሩን ደግሞ
የአነስተኛና መካከለኛ ኢንተርፕራይዝ ፋይናንስ ፕሮጀክት አቀረበላቸው። 1500 ብር አዋተን ነበር ለሁለት ይሄንን ስራ የከፈትነው ማለት ነው። እና ቀስ በቀስ እያለን ሁለታችን እየጨመርን ብድሮችንም እየወሰድን ከመንግስታዊ ብድሮችንም አግኝተን አሁን ላይ ከሁለት ሰው እስከ 60 እና 70 ሰዎችን በስራችን ተቀጥሮ እንዲሰሩ አርግተናል። እናም ደግሞ ወደ 10 ምናምን ሚሊዮን የሚጠጋ በካፒታልን ገንዘብ ማካበት ችለናል። ገና ሲመጣ እንኳን ገና ናቸውና እንደዚህ ነው ይሄ ነው ማለት ስላቸው አዎ ይሄ ነው ገና ነው የምናርገው ገና ብዙ ሜንሽን አለን ብዙ ራያ አለን በሚሉት ነው 6 ወር ነው ግን ከገባ በኋላ ብዙ ነገሮችን ተምሬባቸዋለሁ። ፋይናንስ አጠቃቀማቸውንም ብዙ ነገሮችንም አፕዴት አድርገናል ከገባ በኋላ። ስለዚህ ይሄ ደግሞ ለወጣቶች ስራ እድል በማፍጠራቸው በጣም ጎበዝ ናቸው። በዚህ እድሜያቸው በዚህ በወጣትነታቸው እንግዲህ ለወደፊት በጣም ሰፋ ያለ እድገት እንደሚያድጉ ተስፋ አደርጋለሁ። በጣም ጎበዝ ናቸው። አሁን ላይ የቤስት ፈሳሽ ሳሙና አምራች የምርት አይነቱን አሳድጎ በድሬዳዋ ከተማ ብቻ 4 የሽያጭ ማዕከላትን ከፍቷል። ከድሬዳዋ ውጭም የሽያጭ አድማሱን አስፍቷል። በዘርፉ ለሰለጠኑ ባለሙያዎችም የሥራ ዕድል አመቻችቷል። ፈሳሽ ሳሙና የልብስ ማጠቢያ ነው የሚሸጠው 450 ነው። ወደዚህ ጋር ስንመጣ ደግሞ ይሄ የእጅ ነው 80 ብር የሚሸጠው። ይሄ ደግሞ አጃክስ ለዕቃ ማጠቢያ ምናምን ነው 80 ብር ይሆናል። የምሰራው ቤስት ክሊን ድርጅት ሲሆን የሥራ ድርሻዬ ደግሞ የአራቱንም መደብሮቻችን ሂሳብ ኦዲት ምናምን ማድረግ ነው። አራቱንም መደብሮች መቆጣጠር ነው። ይሄኛው መደብራችን መስቀለኛ ዮሐንስ ወክ ለፊት ይገኛል። ሌላ 3 ተጨማሪ መደብሮች አሉ። እዚህ ጋር የምናያቸው ልጆች ከዩኒቨርሲቲ የተመረቁ ናቸው አብዛኞቹ። ወይም ደግሞ ዩኒቨርሲቲ ላይ የሚማሩ ልጆችም አሉ የማታ እየተማሩ እንደዛ አይነት ልጆች አሉ። ሜካኒካል ኢንጂነሮች አሉ። በአካውንቲንግ የተመረቁ ልጆች አሉ። አካውንቲንግ የሚመረቁ አሉ። ማኔጅመንት የጨረሱ ልጆች አሉ። ሴልስ ላይ ደግሞ የሚሰሩት በሴልስ ከድሬዳዋ ዩኒቨርሲቲ ወጥተው እኛ ጋር በቋሚነት የሚሰሩ ልጆች አሉ። የአነስተኛና መካከለኛ ኢንተርፕራይዝ ፋይናንስ ፕሮጀክት ኢንተርፕራይዞች በተለያዩ ኤግዚቢሽኖች እና ባዛሮች እንዲሳተፉ ድጋፍ ያደርጋል። ለመጀመሪያ ጊዜ በተሳተፈችበት ሁነት ያየችው ነገር የወይዘሮ ገነትን የህይወት አቅጣጫ የቀየረ ነበር። ከተቀጣሪነት ዓለም ወጥታ ተቋማት በሚሰሩበት ደረጃ የራሷን ስራ እንድትጀምርም መስፈንጠሪያ ነጥብ ሆኗታል። ጥቁር አንበሳ ሆስፒታል ነበር ማገለግለው። እዛ እየሰራው በትርፍ ሰዓቴ ዲዛይኒንግ ስኩል ገብቼ መማር ጀመርኩኝ። ልክ ትሬኒንጉን ስጨርስ በአጋጣሚ አንድ ኢቨንት ነበረ የሌዘር ኦል አፍሪካ የሚል ማለት ነው በየአመቱ የሚዘጋጅ ኢቨንት ነበር። በቃ እስቲ ለምን ዛት ሞክሪው ምናምን አለችኝ እሱ ዜን እኔም በቃ እሺ ብዬ እቃዎችን ያሉትን ኮሌክት አድርጌ ኢቨንቱ ጋር ገባሁኝ። የነበሩትን ፕሮዳክቶች ሸጥኩ፣ በደንብ ሸጥኩኝ። እኔ በዛን ወቅት ተጣርቶ ቢደርሰኝ በጣም ትንሽ ብር ነበርና ይሄ ነገር ብሰራው የተሻለ ገቢ ሊያመጣልኝ ይችላልና መስራት አለብኝ ብዬ ልክ ከሱ ኢቨንት ስመለስ ወርክሾፕን ከፈትኩት። በተለያዩ ጊዜያት ፕሮጀክቱ የሚያዘጋጃቸውን ስልጠናዎች የወሰደችው ወይዘሮ ገነት አሁን ላይ ምርቶቿን ወደ ውጭ ሀገራት ኤክስፖርት ማድረግ ጀምራለች። ከኢንተርፕራይዝ ቢሮ ላይ ጋር የተገናኘሁት በጣም ቅርብ ጊዜ ነው። እነሱ በብዙ መንገድ ነው ኮሚኒኬት የሚያደርጉኝ። ብዙ ጊዜ ስልጠናዎች ሲኖሩ እሳተፋለሁ። አሁን ኤክስፖርት ማድረግ ጀምሬያለሁ። አሜሪካ ነገር ገበያው ቴስት ተደርጎ አልፎኛል እና ኤክስፖርት ማድረግ ጀምሬያለሁ። መንግስት የተሻለ ቦታ ቢያመቻችልኝ በዚህ ነው መቀጠል የምፈልገው። ዜን ብዙ ኢቨንቶች ላይ እሳተፋለሁ ሁሉ ጊዜ ኤምባሲዎች ላይ ሊሆን ይችላል ብዙ ነጮች የሚበዙበት እና የኛ ፕሮዳክት በጣም ተፈላጊ ነው። በእንግሊዝ መዲና ለንደን ባልትና የሚለው ቃል ፋሲካ የሚል ትርጉም ያለው እስኪመስል ፋሲካ የባልትና ውጤቶች ተወዳጅ ሆኗል። ከቤተሰብ በተወረሰ ሙያ የራስ ጥረት ታክሎበት በርካታ የስኬት ዓመታትን አስቆጥሯል።
ፋሲካ ባልትናና ቅመማ ቅመም ኢንተርፕራይዝ። ለንደን ላይ ብትሄድ ባልትና ማለት ፋሲካ ነው፣ ሌላ ስም አያውቁም። ለንደን ላይ በደንብ ሰርተንበታል ኤክስፖርቱ ላይ። ልክኛ ሀገር አሁን ለምሳሌ ሃይላንድ ካምፓኒ እኮ የለም ተዘግቷል አይደለ? ግን ውሃ ስትፈልግ ሃይላንድ ትላለህ ዝም ብለህ ሌላ ውሃ ብትገዛ። ልክ እንደዛ ለንደን ላይ ደግሞ እኛ ባልትና ሲባል ፋሲካ እንደሆነ በደንብ ሰርተንበታል። እስከ 400 ሰው መቅጠር ፈልጋለሁ የሚል እሳቤ ያላት ናትና ይመቻችላት። ጥሩ ነው፣ ጎበዝ ነች፣ ጀግና ናት፣ ትሰራለች። ምንዛሬ ማስቀረት ማለት ቀላል አይደለም። አገር ውስጥ ያለውን የገበያ ማረጋጋት ስራም እየሰራች ነው። አሁን በቅርብ ደግሞ አምቦ አካባቢ ማንም ወጣት ያለ ስራ መቀመጥ የለበትም ለሚል በዲስካውንት አቅርባላቸው 22 ሱቆችን አስከፍታን የመጣቸው። ይሄ ራሱ ለኛ ትልቅ ግብአት ነው። ይሄ ምቹ ሁኔታ ደግሞ እኛንን ገበያ ትስስር የጻፍንላት ማለት ነው፣ በእኛ ቡድን ማለት ነው፣ በእኛ ተቋም ማለት ነውና ለመስራት የምታረገው ነገር እኔ ጀግኒት ነው ማለት። እኔ ሳልሆን ስራውን የጀመርኩት ቤተሰቦቼ ናቸው የጀመሩት፣ እናትና አባቴ። ግን እናትና አባቴ ሲጀምሩ ማንኛውም ይሄ ባልትና ስራ ተብሎ ቤት ውስጥ የሚሰራ በመኖሪያ ቤታችን ውስጥ ሆኖ ነው የተጀመረው። ከእናቴ ጋር 3 ሴቶች ናቸው ሲጀመር። ከዛ ደግሞ ትንሽ ፈቃሉና የተወሰነ አመት ከሰሩ በኋላ 13 ሰው አርገው ነበረ። 13 ሰው በሆነበት እኔ ተረከብኩኝ። ሽያጫቸውን ብዙ አልነበረም፣ ትንሽ ነው፣ ያው ከሆድ ማያልፍ ነገር ነው። ከዛ እኔ ሰረከበው አመታዊ ሽያጫችን 200 ሺህ 300 ሺህ ነበረ። እኔም በዛው በ13ቱ ሰው የተወሰነ ጊዜ ይዤ ሄጃለሁ። ገበያውን ማስተካከል ስለነበረብኝ ገበያን እያስተካከልኩ ስመጣ ሰራተኛ እየጨመርኩኝ በየአመቱ ሽያጫችን እየጨመረ አሁን አመታዊ ሽያጫችን 26 ሚሊዮን ደርሷል። የሰራተኛ ብዛታችን ደግሞ 104 ደርሰናል። ከዛ ውስጥ 80% ሴቶች ናቸው፣ እናቶች ናቸው። ፕሮጀክቱ ኢንተርፕራይዞችን በማገዝ በርካታ የሥራ ዕድል እንዲፈጠር ሲተጋ ቆይቷል። ከፕሮጀክቱ በርካታ ስልጠና እየወሰደ ያለው ፋሲካ ባልትና ኢንተርፕራይዝን የሰራተኞቹን ቁጥር ከ3 ወደ 120 ማሳደግ ችሏል። እነሱ ስልጠና ይሰጡናል በተደጋጋሚ። ካይዘን ላይ ያሰለጥኑናል፣ ጥራት ላይ ያሰለጥኑናል፣ ማርኬቲንግ ላይ ያሰለጥኑናል። ብዙ አይነት ድጋፎች ያደርጉልናል። ከዛ ተጨማሪ ደግሞ አሁን እቺ የጥራት ምልክት አለች አይደል፣ በደረጃዎች የምትሰጥ ውሃ ላይ ምናምን የምናያት እሷን ምልክት ለመውሰድ በነሱ ድጋፍ ፕሮሰሱን ጀምረናል። በሹራብና ጥልፍ ሙያ ዲፕሎማ በመያዝ በመኖሪያ ቤት ውስጥ ነበር የሹራብ ስራዋን የጀመረችው ወይዘሮ አበባ። የአበባ የሥራ ውጤቶች በአካባቢው ነዋሪዎች ዘንድ ተወዳጅነትን አተረፈ። እናም ከባለቤቷ ጋር መክራ የመኖሪያ ቤት ካርታ በማስያዝ ስራዋን ለማሳደግ የሚያስችላትን ገንዘብ ተበደረች። ስጀምር ያው ስልጠናውን ወስጄ በልብስ ቅድና ዲዛይን 2 አመት ዲፕሎማ ወስጃለሁ ተምሬ፣ 2 አመት ደግሞ የሹራብ ስራ ትምህርት ተምሬ በሁለቱም የተለያየ ዲፕሎም ይዤ ነው ወደዚህ ስራ ስገባ ማለት ነው። ከዛ ስጀምር በመኝታ ቤቴ ነው የጀመርኩት። ከመኝታ ቤት እንግዲህ ያው የሰፈር ሰው እቁብ ምን እያልኩኝ ትንንሽ ነገሮች አራስ ጥሪ የምጠይቀውን በራሴው ስራ ነው። ከዛ መኝታ ቤት በጀመርኩት ስራ ነው እያለ እያደገ በዚህ ደረጃ የደረሰው ማለት ነው። ስትማር በጣም ከፍተኛ የሆነ ውጤት የነበራት ስለነበረ የምትማርበት ኮሌጅ ሊያስቀሯት ፍላጎት ነበራቸው። ነገር ግን የራሷን ስራ እንድትፈጥርና እንድትሰራ ነበር መመክራት የነበረው። ስለዚህ የመጀመሪያዎቹን ስራዎቿን በመኝታ ቤት ውስጥ ነው። በጠቅላላ 5500 በዛን ጊዜ የሚሆን ወጪ አውጥተን በገዛ ነው ነው። ስለዚህ ትሰራ ነበረ። እሷም የምትሰራውን ስራ ወደ ውጭ አውጥተነው ለገበያ ያላቀረብነው ስለሆነ እንደዚህ ሰዎች ለመጠየቅ በምንሄድበት ሰዓት
ለምሳሌ አራስ ለመጠየቅ በምንሄድበት ሰዓት የተማሪዎች ምርቃት ስጦታ ለመስጠት በምንፈልግበት ሰዓት እሷን የሰራችውን ነበረ እኔ እየገዛኋት አብረን ሄደን የምንሰጥ የነበረው ማለት ነው። በጣም ከፍተኛ የሆነ ችግር አለ። የቦታ ችግር፣ የገንዘብ ችግር ነበረብን ከመጀመሪያው ጀምሮ እና ልክ እንትን ስንጀምር በመምህራን በታቦር አጠቃላይ ሁለተኛ ደረጃ ትምህርት ቤት የመምህራን የቁጠባ ነበረ። ስለዚህ በዛ ከቆጠብነው ላይ አንስተን ነው ከኪራይ ቤት መውጣት ያለብን መሆኑን በማረጋገጥ በራሳችን መኖሪያ ግቢ ውስጥ ነው ለመኖሪያ የተሰጠንን ወደ ድርጅት ቀይረን ነው እንትን ያደረግነው የሰራነው። በተለያዩ ባዛሮችና ኤግዚቢሽኖች ምርቶቿን ይዛ መውጣት የጀመረችው አበባ ከተለያዩ አካላት የገበያ ፍላጎቶች ይጎርፉላት ጀመር። በዚህም በአካባቢዋ ብቻ ተወስኖ የነበረው ሽያጭ ወደ ሀገር አቀፍ ደረጃ ተሸጋገረ። በመንግስት በኩል በጣም ብዙ ስልጠናዎች አገኛለሁ። የተለያዩ ስልጠናዎች እስካሁን ድረስ አላቋረጠም። የተለያዩ ኤግዚቢሽኖችን በሚኖር ጊዜ ተሳታፊ ነኝ። ከዛ በመቀጠል ከአንዴም ሁለቴ ሶስት ጊዜ ከጥቃቅን ወደ መካከለኛ ባለሀብት ተሸጋግረሻል፣ ግራጁዌት አድርገሻል ተብዬ ተመርቄያለሁኝ። ከዛ ከተመረኩ በኋላ እኔ ቻይና ነው የሄድኩበት። አዳዲስ የምርት አይነቶችን እየጨመረ የመጣው የአበባ ሹራብ ዓለም አቀፍ ተቋማት በሚሰሩበት ደረጃ ስራውን እየከወነ ይገኛል። በሐዋሳ ከተማ እያስገነባ ያለው የመስሪያና የማሰልጠኛ ተቋም ሙሉ በሙሉ ስራ ሲጀምር ደግሞ ከፍተኛ የውጭ ምንዛሬ እንደሚያመጣና ለበርካቶች የሥራ ዕድል እንደሚከፍት ይታመናል። በአበባ ሹራብና የባህል አልባሳት ማምረቻ ያገኘነውን ገንዘብ በቀጥታ ወደ ሌላ ኢንቨስትመንት ሳንወስድ በጨርቃ ጨርቁ ላይ ነው ኢንቨስት ያደረግነው። ስለዚህ አሁን አበባ ጨርቃ ጨርቅ ቆዳና የስፌት ኢንዱስትሪ ኃላፊነቱ የተወሰነ የግል ማህበር የሚባል በአሁኑ ሰዓት ትልልቅ ህንፃዎች ሰርተናል። ወደ 310 ሰራተኞች ነው የሚቀጥረው። በወይዘሮ አበባ ፍላጎት ደግሞ ኦልሞስት 95% የሚሆኑት ደግሞ ሴቶች ናቸው የሚሆኑትና አሁን ወደዛ ነው እየሄድን ያለ ነው። እዚህ ያው በፊት ላይ እዚህ ሰራ ነበረ። ከአራት ዓመት በፊት እዚህ ነበር የምሰራው። ሙሉ የወንዶች ኮትና ቲሸርት ስራ ነው የምሰራው። በፊት ላይ ሙሉ አልሰራም ነበረ። ከዛ በሂደት በስልጠና በተለያዩ ስልጠናዎችን በመውሰድ በተግባርም በተለያዩ ስልጠና በመውሰድ ሙሉ ፊኒሺንግ ሰሪ ሆኜ ወደ 4 ዓመት ምናምን እዚህ አገልግያለሁ። አሁንም እዚሁ ነው የምሰራው። በመንግስት ተቋም ተቀጥሮ እየሰራ ቢሆንም የልጅነት ህልሙ ከውስጡ ሊወጣ አልቻለም። ከአባቱ ጋር ልብስ እየሰፋ ያደገው አቶ ሽመልስ ህልሙ ሁሌም ልብስ ሰፊ መሆን ነበር። እናም የልጅነት ጥሪውን አዳምጦ ወደ ዘርፉ ገባ። ወደዚህ ስራ የገባሁት እኔ ከልጅነቴ አባቴ ልብስ ሰፊ ነውና ልብስ እየሰፋው ነው ያደግኩት። ከዛ በመንግስት ስራም በሌላ ስራዎችም ነበር የቆየሁትና በ2014 ዓመተ ምህረት ላይ ወደ ግንቦት አካባቢ ነው ይሄን ስራ የጀመርነው እንደገና ወደዚህ የተመለስኩት ማለት ነው። የአነስተኛና መካከለኛ ኢንተርፕራይዝ ፋይናንስ ፕሮጀክት ባመቻቸው የሊዝ ፋይናንሲንግ ተጠቅሞም ህልሙን እውን አደረገ። ስንጀምር ደግሞ ትንሽ ነው ካፒታላችን 1 ሚሊዮን የማይሞላ ነው። የሊዝ ፋይናንሱን ጨምረን ማለት ነው። ከዛ በኋላ ሰራተኞቻችንም ቁጥር ጨመረ። አሁን ወደ 30 የሚጠጉ ቋሚ ሰራተኞች አሉ። ሱቆችም አሉ በየቦታውና እነሱም ላይ በእያንዳንዱ ሱቅ ሰራተኞች አሉ። የተማርኩት ወይዘሮ ስም ፖሊ ኮሌጅ ነው።
በፋሽን ዲዛይን የተማርኩ ከተማርኩት አንፃር እና እዚህ ያገኘሁት ሞር የተሻለ እዚህ ራሴን አብዴት አድርጌ የተሻለ ደረጃ ላይ ያው ደርሻለሁ ማለት ነው። ብዙ ነገሮችን እያበላሽን ራሳችንን አብዴት እያደረግን እንድንለምድ ነው እንዲሱም የሚገፋፋው ማለት ነው እንጂ እሱ ስራው መክሰሩ ወይም የተለያዩ ኮስት ማውጣት ሳይሆን እሱ እኛ ለምደን ወደፊት የተሻለ ደረጃ እንዲደርስ ያው በጥሩ ደረጃ ዘርሰናል ማለት ነው። ፕሮጀክቱ ባመቻቸው የብድር አገልግሎት የአቶ ሽመልስ ህልም እውን ከመሆኑ ባሻገር ለዜጎች የሥራ ዕድል ፈጥሯል። ተኪ ምርቶችን በማምረትም ኢንተርፕራይዙ የውጭ ምንዛሪ እንዳይባክን እያደረገ ይገኛል። በርካታ የሥራ ዕድሎችን በመፍጠር ተኪ ምርቶችን በማምረትና ቴክኖሎጂን በማስፋፋት የማኒፋክቸሪንግ ዘርፍ አበርክቶ ላቅ ያለ ነው። ይህን ዘርፍ መደገፍ ሀገርን እንደ መደገፍ ነው። ከዚህ አንጻር ነው ፕሮጀክቱ የማኒፋክቸሪንግ ዘርፍ ላይ ትኩረት አድርጎ እየሰራ የሚገኘው። ፕሮጀክቱ በማኒፋክቸሪንግ ላይ የተሰማሩ አነስተኛና መካከለኛ ኢንተርፕራይዞችን ነው የሚደግፈው። እንደምታውቁት ማኒፋክቸሪንግ ላይ መስራት የራሱ የሆነ ብዙ ተግዳሮቶች አሉ። እነዚህ ተግዳሮቶች ዘርፈ ብዙ ናቸው። እነዚህን ተግዳሮቶች ለመፍታት ሙከራ ተደርጓል። ማኒፋክቸሪንግን መደገፍ ማለት ደግሞ ቀላል አይደለም። ሆሪዞንታል እና ቨርቲካል ሊንኬጆች ስላሉ ከስራ ዕድል መፍጠር አንደኛ፣ ሁለተኛ የሚጠቀሙት ግብአቶች ከሀገር ውስጥ በመሆኑ ብዙዎቹ የአነስተኛና መካከለኛ ኢንተርፕራይዞች፣ ሶስተኛ ደግሞ ገቢያቸውና የሚጠቀሙበት ፕሮዳክቲቪቲያቸውን ከመጨመር አኳያ ከፍተኛ ኢምፓክት እንዳለው ከፖሊሲ ስተዲ ኢንስቲትዩት ጋር ባደረግነው ጥናት ተረጋግጧል። በሀገራችንም በሌሎች ተመሳሳይ ሀገራትም ምርጥ ልምድ ተብሎ የተወሰደው ሊዝ ፋይናንስ የሚባለው ነው። ይሄ የማምረቻ መሳሪያዎችን ምን አይነት እንደሚፈልጉ ያቀርባሉ። በዛ ባቀረቡት መሰረት ልማት ባንክ ወይም ደግሞ 5 ክልሎች ላይ የሊዝ ኩባንያዎች ተቋቁመዋል። በእነዚህ የሊዝ ኩባንያዎች አማካኝነት አንድ ኢንተርፕራይዝ የሚፈልገው ማምረቻ መሳሪያ አይነቱን ዝርዝሩን ያቀርባል። በዛ መሰረት ተገዝቶ በብድር መልክ ይሰጠዋል። አሁን እዚህ ጋር ዋስትና ራሱ የተገዛው ማሽነሪ በዋስትና የሚያዝ ካልሆነ በስተቀር ሌላ የተለመደው የቤት የመኪና የመሳሰለው ዋስትና አይጠይቅም። አነስተኛ መካከለኛ ኢንዱስትሪዎች ከመንግስትም ብዙ ድጋፍ የሚፈልጉ ናቸው። ለዚህም በተለይ 2014 ጀምሮ በነበረው በኢትዮጵያ ታምርት አደረጃጀት ወዲህ ትልቅ በተለይ ኢንዱስትሪውን አብዮት ትልቅ ሰፊ ስራ የተሰራበት ነው። እንደ ክልላችንም በዛ ሰዓት የነበረው የማምረት አቅም አጠቃቀምን 44.4 የነበረው በዛ ሰዓት በአሁኑ ሰዓት 2017 አሁን ማጠቃለያ ላይ 61.1 አድርሷል የማምረት አቅም አጠቃቀሙ። ይሄ ኢንዱስትሪው ኤግዚስት ያሉ ኢንዱስትሪዎችን በየጊዜው የካፓሲቲ ቢልዲንግ ስራዎችን በመስራት የማምረት አቅም አጠቃቀማቸው እየሻሻሉ እንዲሄዱ ነው የሚሰራው።